ስሎናት ለዘተንስ እሙታን በመንክርኪ ክርስቶስ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤው ብርሃን ለታወጀበት ዕለት በሰላም አደረሰን። ያው በተነሱት አንዳንድ ሀሳቦች ላይ ቆይታ እናደርጋለን። ጥሩ ነው። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ለክርስትናው ዓለም በጣም መሰረት። ጌታችን ካልተነሳ ክርስትና የለም። የጌታችን ትንሣኤ እውነት ካልሆነ እምነት የለንም ማለት ነው። ይህን ያክል አስፈላጊ ነው። ጌታችን ተወልዶ ተጠምቆ አስተምሮ ሞቶ ለስለኛ ተሰቅሎ ግን በዛው ሞቶ ቢቀር ከአቤል ጀምሮ በሞቱት ነፍሳት ላይ የመጀመሪያው ሟች አቤል ሁላችን እንደምናውቀው እና ከአቤል ጀምሮ በነበሩት የሞቱት ነፍሳት ላይ አንድ ቁጥር ከመጨመር ባለፈ ለእኛ ድነት የሚሰጠን ጥቅም ዋስትና የለውም። መዳናችን የተረጋገጠው በጌታችን ትንሣኤ ነው። የእሱ ትንሣኤ የእኛ ትንሣኤ ዋስትና ነው። የእሱ ትንሣኤ የድነታችን ዋስትና ነው። ጌታችን ካልተነሳ በቃ እስከዛሬ ተሰራ ብለን የምናምን የማዳን ስራ ሁሉ ጥቅም የሌለው ነው ማለት ነው። ለዛ ትንሣኤ በጣም ወሳኝ ነው። ትንሣኤውን ለመቀበል 50 ቀን 55 ቀን ጾመን አስቀድመን ማለት ነው። ትንሣኤው ሲመጣ ደግሞ 50 ቀን ሙሉ በዓል አድርገን ልክ እንደ እሑድ ትንሣኤ በዓለ ሃምሳ የሚባለው ጊዜ ልክ እንደ እሑድ ትንሣኤ 50 ቀን ሙሉ በዓል አድርገን ሳንጾም ሳንሰገድ የምናከብረው የጌታችን ትንሣኤ አልቲሜት የሆነ ዋነኛው የመዳናችን ማረጋገጫ ስለሆነ ቅዱስ ጳውሎስ ሲናገር በአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 15 ቁጥር 20 ላይ ሲናገር ነው ክርስቶስ ስላንቀላፉት በኩራት ሆኖ ከሙታን ተለይቶ ተነስቷል ብሎ ይናገራል አይደል? በኩራት ሲል ኮርቶ ማለት አይደለም። በኩራት ሆኖ ሳይሆን በኩር ሆኖ ማለት ነው። በኩራት ሆኖ ማለት በኩር ሆኖ የመጀመሪያ ሆኖ ተነስቷል። ምክንያቱም እሱ የመጀመሪያው ተነሽ ነው። ከዛ እኛ እንከተላለን ማለት ነው። በኩር ሆነ ስንል እንደዛ ነው። በኩራት ሆኖ የተነሳው የትንሣኤያችን በኩር መጀመሪያ ሆኖ የተነሳው በኩር የሆነበት ምክንያት ደግሞ እሱ እንደተነሳ ሁሉ እኛም ስለምንነሳ ማለት ነው። ጌታችን ካልተነሳ ግን የእኛም ትንሣኤ ማረጋገጫ የለም። የጌታችን ካልተነሳ የእኛም ትንሣኤ ማረጋገጫ የለም። የጌታችን ትንሣኤ በጣም አስፈላጊ የሚሆነው ለዛ ነው። የእሱ ትንሣኤ ከእሱ በፊት ከነበሩት ትንሣኤዎች ሁሉ የተለየ ነው። በብሉይ ኪዳንም በአዲስ ኪዳንም በጣም ብዙ አባቶቻችን፣ በጣም ብዙ ነቢያት፣ በአዲስ ኪዳን ራሱን ጌታችንን ጨምሮ በጣም ብዙ ሰዎች የሞቱ ሰዎችን ከሞት አስነስተው አይተናል። ኤልሳ አስነስቷል ከአንድም ሁለት ጊዜ፣ ኤልያስ አስነስቷል፣ ጌታችንን አስነስቷል። ግን የጌታችን መነሳት ከእነዚህ ሰዎች መነሳት የተለየ ነው። እነዚህ ሰዎች ቢነሱ በእግዚአብሔር ኃይል በጸሎት የተነሱ ናቸው። ጌታችን ግን በራሱ ኃይል የተነሳ። እነዚህ ሰዎች ቢነሱ እና አልዓዛር ቢነሱ፣ ያቺ የሰራፕቷ መበለት ልጅ ቢነሳ፣ ሌሎችም ጌታችን ያስነሳቸው ሰዎች ቢነሱ ከተነሱ በኋላ ተመልሰው ሞተዋል። ጌታችን የተነሳው ግን ዳግም ሞት በሌለበት ትንሣኤ ተመልሶ ላይ ሞት የተነሳው የእሱ ትንሣኤ የተለየ ትንሣኤ። የእሱ ትንሣኤ ግን ያ የተለየ ትንሣኤ ለእኛ ትንሣኤ ዋስትናችን ነው ማለት ነው። ጌታችን ካልተነሳ በቃ ትንሣኤያችን ጥቅም የለም። ሞቱን በሚመስል ሞት ከእሱ ጋር ብንተባበር ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንተባበራለን አለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ማለት ነው። የጌታችን ትንሣኤ ሞቱን ከእሱ ጋር በሞቱ የምንተባበር በጥምቀት ነው። በዛው መልእክት ቅዱስ ጳውሎስ እንደነገረን በመሞት ሳይሆን በመጠመቅ የተጠመቃችሁላችሁ ከክርስቶስ ጋር ከሞቱ ጋር ህብረት እንዲኖራችሁ የተጠመቃችሁ አይደላችሁ? መጠመቃችሁ ልክ ጥምቀት ስንጠመቅ ከሞቱ ጋር አንድ ለመሆን የተጠመቅ ነው እና በሞቱ ስለመሰል ነው። አሁን በትንሣኤው ልንመስል በክብር የሆነ ትንሣኤ ዳግም ሞት በሌለበት ልዑል በሆነ ስጋ ኃያል በሆነ ስጋ እንደምንነሳ ምን ክርስቲያኖች ሆኑ ማለት ነው። ልክ የጌታችን ትንሣኤ ቀረ ግን በቃ ትንሣኤ የማይኖር ከሆነ ክርስትና የሚባል ነገር የለም። ለዛ ነው ቅዱስ ጳውሎስ ሲናገር እዛው አንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ከቁጥር 14 ጀምረን ስናነብ ሲናገር ምን አለ? ክርስቶስ ካልተነሳ ስብከታችን ከንቱ ነው፣ የእናንተም እምነታችሁ ከንቱ ነው። ዝም ብለን ነው እንደው በከንቱ ካልተነሳ ጥቅም የለውም። ስለዚህ ዛሬ በሆነ አጋጣሚ በሆነ መንገድ ክርስቶስ እንዳልተነሳ እርግጠኞች ብንሆን ክርስቲያኖች ሆነን የምንቀጥልበት ምክንያት የለንም ማለት ነው። ክርስቲያኖች ሆነው ክርስቶስ ስለተነሳ። ለዛ ነው በነገር ላይ ክርስትናን ለማጥቃት የተነሱ በቤተክርስቲያን ታሪክ ገና ከመጀመሪያዎቹ ክፍለ ዘመኖች ጀምረው ክርስትናን ለማጥቃት የተነሱ ሰዎች ሁሉ መጀመሪያ አታክ የሚያደርጉት የጌታችንን ትንሣኤ ነው። አይ አልተሰቀለም ይሉሃል፣ አልሞተም ይሉሃል። አይ ተሰቅሏል ሞቷል የሚለው ስታሳምናቸው ደግሞ ሞቷል ግን አልተነሳም እና የጌታችንን ትንሣኤ ዲስፕሩቭ ማድረግ ከቻሉ አልተነሳም የሚለው ማሳመን ከቻሉ ክርስትና ጥቅም ስለማይኖረው ማለት ነው። ግን እኛ ጌታችን ትንሣኤ እውነት እንደሆነ ጌታችን ስለኛ እንደሞተ ከሞቱም አልፎ ደግሞ እንደተነሳ እናምናለን። ይሄን ደግሞ የሚያስረግጡ በጣም ብዙ የታሪክ ማስረጃዎች አሉ። ከመጀመሪያው ክፍለ ዘመን በጊዜው ከነበሩ የታሪክ ጸሐፊዎች ጀምሮ በየዘመናቱ በየጊዜው በተነሱ ሰዎች የታሪክ ማስረጃዎች አሉ። የሐዋርያት ስብከት በራሱ ማስረጃ ነው።
ቅዱሳን ሐዋርያት ጌታችንን ለመስበክ እስከ ዓለም ፍጻሜ ከመሄድ አልፈው ለመናገር ለማውራት የሚሰቀጥጡ መከራዎችን ተቀብለው የሞቱት ጌታችን ስለተነሳ ነው። ጌታችን ባይነሳ ትርጉም የለም። ለምን ይሞቱት? ለውሸት ይነክሰው ይነክሉ ዋጋ ሰማዕታት የሞቱት ጌታችን ተነሳ ብለው አምነው የሞቱት እውነት ስለሆነ። ቅዱሳን ሐዋርያት እኮ ሀብት አላገኙበትም፣ ዝና አላገኙበትም፣ ስልጣን አላገኙበትም። ተናቁ፣ ተሰደቡ፣ ሀብት ንብረታቸውን አጡ፣ ተሰቃዩ፣ ተሰቀሉ፣ ተሰየፉ፣ በድንጋይ ተወገሩ፣ በእሳት ተቃጠሉ፣ ቆዳቸው እስኪገፈ ድረስ መከራ ተቀበሉ፣ በቁማቸው ማለት ነው። ይህን ሁሉ መከራ የተቀበሉት ጌታችን ባይነሳ ነው። ተስማምቶ ለፈጠሩት ውሸት ነው ይህን ሁሉ መከራ የሚቀበሉት። ይሄ በራሱ አንድ ማስረጃ። ሰዎች እስከ ሞት ድረስ ይህንን እውነት ለመመስከር ክርስቶስ ተነስቷል የሚለው እውነት ለመመስከር መታገላቸው በራሱ ጌታችን ለመነሳቱ አንድ በቂ ማስረጃ ተደርጎ በሊቃውንት ይጠቀሳል ማለት ነው። እና በጣም ብዙ አሁን ማንዘረዝራቸው ታሪክ ማስረጃዎች፣ አሁን ያለው የቅዱሳን ሐዋርያት ትምህርት በራሱ ከዛ ደግሞ በእምነት የምንቀበለው መጽሐፍ ቅዱስ በራሱ ደግሞ ጌታችን የተነሳ መሆኑን በደንብ ያስረዱናል ማለት ነው። ለዛም የጌታችን ትንሣኤ በጣም ወሳኝ የእምነታችን በጣም ወሳኝ የሆነ ኢቨንት ስለሆነ ወይም ደግሞ ክስተት ስለሆነ የምንቀበለው ማለት ነው። ለዛ ነው አሁን 50 ቀን ሙሉ በዓለ ሃምሳን ስናከብር ቅድም እኛ እንዳደረግነው የጌታችንን ትንሣኤ የሚሰብክ ሰላምታን እየተሰጣጠን ነው። ክርስቶስ እኮ ከሙታን ተለይቶ ተነሳ፣ ድንቅ በሆነ ኃያል በሆነ ግርማ ሰይጣንን አስሮ አዳምን ነፃ ወጥቶ ከዛሬ በኋላ ሰላምን አውጆልናል፣ ከሙታን ተለይቶ ተነስቷል እያልን ሰላምን እያወጅን እናከብራለን። በቅዳሴያችን ጊዜ የጌታችንን ትንሣኤ እያወጅን ሰላምታን እንሰጣጣለን። በጥንታዊ ቤተክርስቲያን ያሉ ሰዎች አሁንም ድረስ በኢስተርን ኦርቶዶክስ ምትሄድ በኮፕቲክ ኦርቶዶክስ መንገድ ላይ ሲገናኙ እንዴት ነህ ሰላምን አይባባሉ። ክርስቶስ እኮ ከሙታን ተነሳ ይላል አንዱ፣ ሌላኛው አዎ በእውነት ተነሳ ብሎ ይመሰክራል። ክርስቶስ ተንሳ ሙታን በአማን ተንሳ ሙታን እያሉ ሰላምታ እየተለዋወጡ የጌታችን ትንሣኤ ትልቅ ነገር ስለሆነ በዛ መልኩ ሰላምታ እየተሰጣጡ ክርስቲያኖች የጌታችን ትንሣኤውን ያውጃሉ ማለት ነው። ስለዚህ ቤተክርስቲያናችን የአንድ ቀን በዓል ሳይሆን የ50 ቀን በዓል አድርጋ አንዱን በዓል የምታከብሩ ከሌሎቹ በዓል ሁሉ ከፍ አድርጋ ከየትኛውም ኦርቶዶክሳዊ በዓል የትንሣኤ በዓል ይበልጣል። ያው የለመድነው እኛ ምዕራባውያኑ በጣም ስለጫኑ በፊልም በምኑ በጣም ጎልቶ የሚከበረው በምዕራቡ ዓለም የክሪስማስ የጌታችን የልደቱ በዓል፣ በኦርቶዶክስ ቤተክርስቲያን ግን ከልደቱም ከምኑ የሚልቅ በጣም ጎልቶ የሚከበረው ትንሣኤው። ሁሉም በዓላት በየደረጃቸው ይከበራሉ። ትንሣኤ ግን በጣም ጎልቶ የሚከበር ትልቅ በዓላችን። ይሄ የሆነበት ምክንያት ደግሞ መዳናችን እርግጥ የሆነበት የተረጋገጠበትና የመዳናችን ዋስትና ቀብድ የተሰጠን በጌታችን ትንሣኤ ሲሆን፣ ስለዚህ የጌታችን ትንሣኤ እጅግ በጣም በድምቀት ከምናከብራቸው አግነንን ከፍ አድርገን ከምናከብራቸው በዓላት መካከል የሚመደብ ነው ማለት ነው። ጌታችንን ስናስብ ሞቱን ትንሣኤውን የግድ እናስባለን፣ እናገራለን። ትንሣኤው ደግሞ ገኖ የሚነገር ሞቱ ትርጉም የሚሰጠው ጌታችን ሲነሳ ስለሆነ ትንሣኤውን አግነንን እናከብራለን እና የጌታችን ትንሣኤ በጣም ትልቅ ቦታ የሚሰጠው በዓል ነው ማለት ነው። ጌታችን በመቃብር 3 ቀን አደረ ስንል ምን ማለታችን ነው የሚለው ጥያቄም ብዙ ጊዜ ከሚነሱ ጥያቄዎች ውስጥ ነው። ትንሣኤ በመጣ ቁጥር ጌታችን የተሰቀለው ዓርብ ዕለት ነው፣ የተቀበረው ዓርብ ማታ ነው፣ የተነሳው ደግሞ እሑድ እኩለ ሌሊት ላይ ነው አይደለ? እና እንዴት ነው ይሄ ነገር እንዴት ሆኖ 3 ቀን የሚሞላው የሚል ጥያቄ ይነሳል። እውነት ነው 3 ቀን ሞላ ስንል ዊዝ ዘ ትራዲሽናል ሴንስ 72 ሰዓት ማለታችን አይደለም። 24 ሰዓት ደምረን 72 ሰዓታትን በመቃብር ነበረ ማለታችን አይደለም። ጌታችን ከእያንዳንዱ ቀን የተወሰነ ሰዓት የሚቆየው። አሁን ይህን በጥሩ ምሳሌ ለማስረዳት ለምሳሌ አንተ ያለበት አንተ የምታገለግልበት ቤተክርስቲያን ላይ የ3 ቀን ጉባኤ ተዘጋጀ ሲባል ምን ማለት ነው? 3 ቀን ሙሉ 24 ሰዓት ሳታቋርጡ ቁጭ ብላችሁ ቃል እግዚአብሔር ትማራላችሁ ማለት ነው። ዓርብ ቀኑ ሙሉ 24 ሰዓት፣ ከዚያን ቅዳሜ 24 ሰዓት፣ እሑድ 24 ሰዓት እንደዛ አይደለም አይደል? የ3 ቀን ጉባኤ ተዘጋጀ ሲባል ለ3 ቀን ግን በየቀኑ ለተወሰነ ሰዓት ብቻ ማለት ነው። ዓርብ ዕለት ማታ ፕሮባብሊ ከ11 ሰዓት ጀምሮ እስከ 2 ሰዓት ድረስ፣ ቅዳሜ ከ11 እስከ 2 ሰዓት ድረስ፣ እሑድ ከ11 እስከ 2 ሰዓት ድረስ ያሉትን ጥቂት ሰዓታት ከየቀኑ ተጠቅመን ነው 3 ቀን ጉባኤ ተዘጋጀ ብለን የምናገረው። ጌታችን በመቃብር ለ3 ቀን ቆየ ስንል እንደዛ ማለታችን። በእርግጥ ጌታችን በመቃብር በ3 ቀን ቆየን ለማስረዳት አባቶቻችን የሚጠቀሙባቸው በጣም ብዙ ቲዎሪዎች አሉ። ቀን ፀሐይ መጨለሟን እንደ አንድ ቀን ቆጥረው ምናምን። ነገር ግን እሱ ብዙ ሊቃውንት አይስማሙበትም። ምክንያቱም በመቃብር ቆየ ነው እያልን በመስቀል ላይ ቆየ ሰዓት አይቆጠርም። በመቃብር ቆየ ስለሆነ እያልን ያለ ነው። በመቃብር ውስጥ እንዴት 3 ቀን እንደቆየ ነው ማስረዳት የሚጠበቅብን እና ጌታችን 3 ቀን ቆየ የሚባለው ከአይሁድ የቀን አቆጣጠር ጋር በተገናኘ ነው። ከዚህ በፊት ሌሎች ቪዲዮዎችን ሰርተን እናውቃለን። የአይሁድ ቀን አቆጣጠር እንዴት ነው? አይሁድ ቀን መቁጠር የሚጀምሩት ሰርክ ላይ ነው። ከምሽቱ 12 ሰዓት ነው ቀን 1 ብለው የሚጀምሩት። ቀናቸው የሚቀየሩ ማታ 12 ሰዓት ላይ። ልክ ዛሬ ሰኞ ከሆነ ልክ ማታ 12 ሰዓት ላይ ማክሰኞ ይሆናል ማለት ነው። ገብቷል አይደል? ሐሳቤ ቀኑ የሚቀየረው ማታ ነው። እኛ ቀን የሚቀየረው ጠዋት 12 ሰዓት ነው። ጠዋት 12 ሰዓት ላይ ማክሰኞ የሚሆነው። በእነሱ ግን ማታ 12 ሰዓት ላይ 12 ሰዓት ነው ማነው አዲሱ ቀን የሚጀምረው ማለት ነው። ስለዚህ ዓርብ ዕለት ጌታችን ተሰቀለ። ጠዋት ተገረፈ፣ 6 ሰዓት ተሰቀለ፣ 9 ሰዓት ነፍሱን ከስጋው በፈቃዱ ለየ። 11 ሰዓት ላይ ዮሴፍና ኒቆዲሞስ መጥተው ስጋውን አወረዱትና በመቃብር አቆዩት ማለት ነው። በመቃብር አስቀመጡት ዓርብ ዕለት ማለት ነው።
ልክ 12 ሰዓት ሲሆን አርብ መሆኑ ይቀርና ቅዳሜ ይጀምራል። ከአርብ ለአንድ ሰዓት ያክል ነው ማለት ነው ጌታችን በመቃብር ቆይቶ። ከአርብ ቀን መስቀል ላይ ቆይቷል፣ ግን መቃብር ውስጥ የቆየው ግን ለአንድ ሰዓት ያክል ነው። ከ11 ሰዓት እስከ 10 ሰዓት ያለችው ተገንዞ በተቀበረባት ሰዓት ውስጥ ማለት ነው። ያቺን ሰዓት ብቻ በመቃብር ያሳለፈ። ከዛ በኋላ ቅዳሜ ሰንበት፣ የአይሁድ ሰንበት ይጀምራል። ቅዳሜ ቀኑንም ሌሊቱንም ጌታችን በመቃብር ያሳልፋል። ቅዳሜ ከምሽቱ 12 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ድረስ፣ ከዛ ደግሞ ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ 24ቱን ሰዓት በመቃብር ጌታችን ያሳልፋል። ከዛ በኋላ ልክ ቅዳሜ 12 ሰዓት ሲል ቅዳሜ ያልቅና እሁድ ይጀምራል፣ ሰንበት ይጀምራል። ከዛ ደግሞ ሰንበት ከምሽቱ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ያለውን ጊዜ ጌታችን በመቃብር ያሳልፋል ማለት ነው። ከእሁድ ከኛ ሰንበት ከክርስቲያን ሰንበት ማለት ነው። ከእሁድ የተወሰነ ሰዓት፣ ከአይሁድ ሰንበት ሙሉ ቀኑን፣ ከአርብ ደግሞ ለአንድ ሰዓት ያክል ነው ጌታችን በመቃብር ያሳልፋል። ብንደምረው 72 ሰዓት አይሞላም። 72 ሰዓት አይሞላም። ተደምሮ 3 ቀን አይሞላም ማለት ነው። ግን ይሄ በሰዓት በትራዲሽናል ሴንሱ 24 ሰዓት እየቆጠረን ሳይሆን እያንዳንዱ አርብንም የተወሰነ ሰዓት፣ ቅዳሜንም እሁድንም የተወሰነ ሰዓት ጌታችን በመቃብር ስላሳለፈን 3 ቀን በመቃብር ቆየም። ያው በጊዜ ሂደት መምህራኑ እያስተማሩ ሲመጡ 3 መዓልት 3 ሌሊት የሚል ንግግር እየተለመደ ምናምን ስለመጣ መዓልትና ሌሊት እያንዳንዱ 12 ሰዓቶች እየተቆጠረ ሶስቱንም ቀኑንም ሌሊቱን በመቃብር አሳልፈዋል ማለታችን አይደለም። 3 መዓልት 3 ሌሊት ያሉበት ምክንያት ብዙ ጊዜ ሊቃውንት ቀኑ ሌሊቱ ቀኑን ይስበዋል በሚል እሳቤ ነው። ከቀን 1 ሰዓት ያክል ከቆየ በቃ ያ ቀን ቀኑንም ሌሊቱንም የሚወክል ይሆናል ማለት ነው። ከሌሊቱም 6 ሰዓት ያክል ሲቆይ ያቺ 6 ሰዓት ቀኑንም ሌሊቱንም ወክላ አንድ ቀን ተብላ ስለምትነገር ነው 3 ቀን የሚለውን አገላለጽ የምንጠቀመው። እንግዲህ በዓለማችን ዙሪያ ያሉ ትላልቅ ሊቃውንት የቤተክርስቲያናችን አባቶች መምህራኖቻችን የሚስማሙበት አቆጣጠር ይሄ ነው። ስለዚህ በመቃብር 3 መዓልት 3 ሌሊት ቆየ ስንል እያልን ያለ ነው ጌታችን 72 ሰዓት ሙሉ በመቃብር አሳለፈ ማለት ሳይሆን ከእያንዳንዱ ከተሰቀለበት ቀን ጀምሮ ባሉት በእያንዳንዱ ቀናት ጌታችን በመቃብር ቆይቷል የሚለውን መልዕክት ለማስተላለፍ ነው ማለት ነው። ከዛ በኋላ ጌታችን በሞተ በመቃብር በነበረ ሰዓት የት ነበረች ነፍሱ የሚል ጥያቄ ይነሳል። ይዟል ጌታችን መጽሐፍ ቅዱስ እንደሚነግረን ለሙታን ወንጌል እንደሰበከ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ነግሮናል አይደል? ወደ ሲኦል ወርዶ በሲኦል ላሉ ነፍሳት ወንጌል እንደሰበከ እናምናለን። ወንጌል እንደሰበከላቸው ከዛ በኋላ በሲኦል ያሉትን ነፍሳት የሲኦልን ደጆች ሰብሮ ወደ ገነት እንዳመጣቸውም እንዲሁ የቤተክርስቲያናችን አባቶች ይናገራሉ። በሲኦል ያሉ ነፍሳት ሁሉ ናቸው የወጡት ወይስ የቀሩ ነፍሳት አሉ ለሚለው ሀሳብ ዲያቆን ሄኖክ ኃይሌ ሕማማት በሚለው መጽሐፉ ላይ በጣም በስፋት ከዳሰሳቸው ነገሮች አንዱ ይሄ ነው። ለመጨረሻው ምዕራፍ አካባቢ ላይ የትኛው ነው ትክክል የሚለውን ነገር አንስቶ በደንብ ያብራራል። እናንተ ገብታችሁ ታነቡታላችሁ ከምገባበት። ግን ሁለቱንም የሚሉ ሊቃውንት አሉ። አይ ሁሉም በቃ ሲኦል የነበሩ ነፍሳት ሁሉ ወጥቷል የቀረ ነፍስ የለም የሚሉም አሉ። መጽሐፍ ቅዱስ ጠቅሶ ነው የሚናገሩት። አይ ደግሞ በአብርሃም እቅፍ የነበሩ ሉቃስ ወንጌል ምዕራፍ 16 ስለምናገኛቸው በአብርሃም ቃል ኪዳን በአብርሃም እቅፍ የነበሩ እንደ እግዚአብሔር ሀሳብ እንደ እግዚአብሔር ፈቃድ ተጉዘው ያው ዘመኑ ብሉይ ኪዳን ስለነበረ ብቻ ወደ ሲኦል የተላኩት ነፍሳት ናቸው የወጡት እንጂ ሁሉም ነፍሳት አልወጡም። በጣዖት አምልኮ የነበሩ እግዚአብሔር የሚያውቁት ነፍሳት አልወጡም ብለው የሚከራከሩ አባቶች አሉ። ሁለቱም የሚከራከሩት ዝም ብሎ ከመሬት ተነስቶ አይደለም፣ መጽሐፍ ቅዱስን እየጠቀሱ ነው። ግን ስፔኩሌሽን ዶግማ አይደለም። ቤተክርስቲያን አቋም ይዛ ይሄ ነው ትክክለኛው መልስ ብላ አትናገርም። ለሁለቱም ክፍት ናት፣ ለሁለቱም ሀሳብ ማለት ነው። እንግዲህ በጌታ ቀን ሁላችን በእግዚአብሔር መንግስት ሰብስበን እውነቱ እስኪገለጥልን ድረስ ሁለቱም ሊሆን እንደሚችል አምነን እንጓዛለን እንጂ ግድ ይሄ ካልሆነ የሚል ክርክርና እንከራከር ማለት ነው። ጌታችን ለምን በአዲስ መቃብር ተቀበረ የሚለው ጥሩ ጥያቄ ነው። ጌታችን በአዲስ መቃብር እንደተቀበረ መጽሐፍ ቅዱሳችን ላይ ተጽፎ እናነባለን። ዮሴፍና ኒቆዲሞስ ጌታችንን 11 ሰዓት ላይ ከመስቀል ካወረዱት በኋላ በአማረ በፍታ በሽቱ አድርገው ገንዘው ለራሱ ተዘጋጅቶ በነበረ በአዲስ መቃብር ማንም ሰው ከዚህ በፊት ተቀብሮበት በማያውቅ በአዲስ መቃብር እንደቀበረው ወንጌላችን ይነግራል። ጌታችን በአዲስ መቃብር የተቀበረው ትንሣኤው ተአማኒ እንዲሆን ያለ ምክንያት ዝም ብሎ የተደረገ ነገር አይደለም። ትንሣኤው እውነተኛ እንዲሆን ወይም እውነተኛ መሆኑ ተአማኒ መሆኑ እንዲረጋገጥ ማለት ነው። ቅድም እንደተናገርነው በብሉይ ኪዳን በጣም ብዙ ሙታን ከሙታን ተለይቶ ተነስተዋል። ሁሉም ግን የተነሱት ወይ በነቢያት ጸሎት ነው በልመና ነው እንጂ ዝም ብሎ በራሳቸው አይደለም። እና ጌታችን የተነሳው በራሱ መሆኑ እንዲታወቅ ነው በአዲስ መቃብር የተቀበረው። የዚህም ምክንያቱ ደግሞ ለምሳሌ በሁለተኛ ነገሥት ምዕራፍ 13 ላይ ነብዩ ኤልሳ የሚባለው ነብይ የኤልያስ ደቀ መዝሙር የነበረው ነብይ በህይወት እያለ አንድ ሙት እንዳስነሳ እናውቃለን። ግን ነብዩ ኤልሳ ከሞተ በኋላ ምዕራፍ 13ን ስናነብ ነብዩ ኤልሳ ሞተ፣ ከዛ በኋላ ተቀበረ። እሱ ከተቀበረ በኋላ ከእስራኤላውያን ወገን አንድ ሌላ ሰው ሞተ እና ይህንን ሰው ለመቅበር ወደ መቃብር ቦታ ሲመጡ ሶሪያ ከሚባል በአቅራቢያቸው ካለ ሀገር ላይ አደጋ ጣዮች ወይም ጠላቶቻቸው መጡባቸው ይላል እና ጠላቶቻቸው ሲመጡባቸው ጊዜ ደንግጠው አስክሬኑን ወርውረው ትሮጡ ሸሹ ሰዎቹ ማለት ነው። ሲሸሹ አስክሬኑ ሄዶ የኤልሳ መቃብር ላይ አረፈ። ከዛ በኋላ ያ አስክሬን ተነስቶ ህይወት ዘርቶ ተከትሏቸው ሮጠ። የሰዎቹ ቦታ ሆነ ማሰብ ነው ምን ሊሰማቸው እንደሚችል
እና ያ ሰው ግን ከሙታን ተለይቶ የተነሳው የኤልሳ መቃብር ላይ ስለወደቀ የኤልሳን አጽም ሲነካው ኤልሳ የተቀበረበትን አፈር ሲነካ ተነስቶ ሄደ፣ ተከተላቸው ሄደ። ይሄ ቅዱሳን በህይወት እያሉ ብቻ ሳይሆን ከሞቱ በኋላም ታምራት ማድረግ እንደሚችል አንድ ማሳያ ነው ነገራችን። አሁን ጌታችን ከዚህ በፊት ሰዎች የተቀበሩበት መቃብር ውስጥ ቢቀበር ኖሮ ልክ እንደ ኤልሳ ያለ ትልቅ ነቢይ ቅዱስ ሰው በተቀበረበት መቃብር ስለተቀበረ የቅዱሱን ሰው አጽም ነክቶ ነው የተነሳው ብለው የጌታችንን ትንሣኤ በራሱ የሆነ ሳይሆን በቅዱሳን ምልጃ በቅዱሳን ጸሎት የተደረገ በእነሱ ኃይል የተደረገ እንዳይመስል ጌታችን በራሱ እንደተነሳ እንዲታወቅ ከሱ በፊት ማንም ባልተቀበረበት በአዲስ መቃብር ተቀበረ። ጌታችን ከሙታን ተለይቶ የተነሳው በራሱ ስልጣን ነው። ራሱ እንደነገረን በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ላስነሳ ስልጣን አለኝ አለ ጌታ። ስልጣን አለኝ፣ ነፍሴን ማስነሳት ስልጣን አለኝ። ማስነሳት መግደል የሚችል እሱ እንደሆነ እየነገረን ነው። ህይወትን መስጠት የእግዚአብሔር ስራ ነው። የሞቱን ማስነሳት የእግዚአብሔር ስልጣን ነው። እነ ኤልያስ እነ ኤልሳ ሙት ቢያስነሱ ያስነሱ በእግዚአብሔር ስልጣን ነው። እነሱ ጸልየው እግዚአብሔር አስነሳ እንጂ በራሳቸው አላስነሱ። እዚህ ጋር ግን ጌታችን እኔ ነፍሴን ላስነሳ ስልጣን አለኝ ብሎ ሲናገር እናገኛለን። እዛው ዮሐንስ ወንጌል ምዕራፍ 2 ላይም ሲናገር ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ሲናገር እናገኛለን። ቤተ መቅደስ ያለው ስለ ስጋው ነው ያለው ዮሐንስ ወንጌል ላይ ነገር እናንተ አፍርሱት እኔ ግን በሶስተኛው ቀን ራሴ አስነሳዋለሁ ነው ጌታችን እየተናገረ ያለውና የተነሳው በራሱ ስልጣን ነው። ምናልባት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ ቁጥር 9 ላይ እግዚአብሔር ክርስቶስን ከሙታን እንዳስነሳው የሚል ቃልን ተናግሯል። እግዚአብሔር ከሙታን እንዳስነሳው የምትለዋን ጥቅስ ይዘው ራሱ አይደለም የተነሳው እግዚአብሔር አብን ያስነሳው እሱ የመነሳ ስልጣን የለውም የሚል ትምህርትን የሚያስተምሩ ሰዎች አሉ። ይሄ ግን እንደዛ ማለት አይደለም። ቅዱስ ጳውሎስ እያለ ያለው እግዚአብሔርነቱ እንዳስነሳው ጌታችን ፍጹም ሰው ፍጹም አምላክ እንደሆነ እናምናለን። ሰውነቱ የለበሰው ስጋ ሞት የተስማማው መሞት የሚችል ነው፣ ይሞታል። መለኮት ግን የማይሞት መለኮት የሞተው በስጋው ዘጥም ሞተ በስጋ አይደለም። አባቶቻችን አሁን በስነ ስቅለት የዓርብ ቀን ስንባለፈው በስቅለት ላይ ስናዜሙ የነበረው ዜማ ዘጥም ሞተ በስጋው ሞትን ቀመሰ የሚል ምስጋና የማይሞተው ሞትን የማያውቀው መለኮት በስጋው ሞትን ቀመሰ። ሞት ለስጋ የተስማማ ነገር ነው። ሕያውነት ደግሞ ለመለኮት የተስማማ ባህሪ። ስለዚህ እግዚአብሔር አስነሳው ስንል እግዚአብሔርነቱ አስነሳው እያለ ነው እንጂ እግዚአብሔር አብ አስነሳው ማለታችን አለ። እንደዛ እንዳንል ራሱ ቅዱስ ጳውሎስ በዛው በሮሜ መልእክቱ ምዕራፍ 8 ቁጥር 11 ላይ ሲናገር ምን አለ? ጌታችንን ከሞት ያስነሳው መንፈስ አለ። ጌታችንን ከሞት ያስነሳው መንፈስ ብሎ አሁን ደግሞ መንፈስ ቅዱስ ጌታችንን ከሞት እንዳስነሳው ሲናገር እናገኛለን። የዚህ ምክንያቱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ፈቃድ ስላላቸው የአንዳቸው ፈቃድ ከአንዳቸው ፈቃድ ስለማይለይ የአንዳቸው ስልጣን ከአንዳቸው ስልጣን ስለማይለይ ማለት ጌታችን ተነሳ ስንል የተነሳው በራሱ ብቻ አይደለም። ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ በተለየ ፍላጎት ፈቃድ አይደለም። ፈቃዳቸው ሀሳባቸው አንድ ስለሆነች ማለት ነውና እግዚአብሔር አስነሳው ቢባል እግዚአብሔርነቱ አምላክነቱ መለኮቱ አስነሳው ማለት ነው እንጂ ያለ እሱ ስልጣን አልነበረውም፣ እሱ መነሳት አልቻለም፣ ወይ ደግሞ ያለ እግዚአብሔር ወልድ ፈቃድ እግዚአብሔር አብ አስነሳው የሚል የተሳሳተ ትምህርትን ለማስተማር አይደለም ማለት ቅዱስ ጳውሎስ የተናገረውና ጌታችን ከሙታን ተለይቶ የተነሳው በራሱ ፈቃድ በራሱ ስልጣን በራሱ ኃይል ነፍሴን ላስነሳት ስልጣን አለኝ እንዳለ በራሱ ስልጣን እንደተነሳ ቅዱስ ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ ጌታችን የተነሳው በራሱ ስልጣን ነው። አዲስ መቃብር የተቀበረበት ምክንያትም ደግሞ በራሱ ስልጣን እንደተነሳ እንዲታወቅ በራሱ ስልጣን ያለማንም ጣልቃ ገብነት በራሱ ፈቃድ እንደተነሳ እንዲታወቅ በአዲስ መቃብር እንዲቀበር ሆኗል ማለት ነው። ይሄ በዓለ ሃምሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን፣ ሰላማችን መታወጁን፣ ሞታችን መሞቱን የምንናገርበት ጊዜ ነው። ጌታችን የገደለውን ሞት እኛ በኃጢአት ስጋችን ላይ ሳናነግስ ይሄ ሰው ኃጢአት በሰራ ቁጥር ራሱ ላይ ሞትን እየጠራ ነው። የኃጢአት ደግሞ ሞት ስለሆነ ማለት ነው። ጌታችን ሞትን ገደለው ብለን እየሰበክን እኛ ደግሞ ራሳችን ላይ ሞትን እያነገስን የምናሳልፈው ጊዜ መሆን የለበትም። ኃጢአት ለመስራት የተፈቀደበት ጊዜ አይደለም። በዓለ ሃምሳ መብላት እንችላለን ማለት ኃጢአት መስራት እንችላለን ማለት አይደለም። መስገድ አንችልም፣ መጾም አንችልም ማለት መጸለይ አንችልም ማለት ነው። በዓለ ሃምሳ ላይ ቅዳሴ አለ። አብዛኞቹን ቀናት ቅዳሴ አለ። ማስቀደስ እንችላለን። በየቀኑ እያስቀደስን ከንስሐ አባቶች ጋር ተመካክረን ንስሐ እየገባን ስጋው ደሙን እየተቀበልን እየጸለይን ራሳቸው ወደ እግዚአብሔር የምናቀርብበት ጊዜ ነው እንጂ እንደፈለግን ኃጢአትን የምንሰራበት ጊዜ ማለት አይደለም። እንደፈለግን የምንጨፍርበት ጊዜ ማለት አይደለም። ጾም ተፈቷል ማለት ዝሙት ተፈቅዷል ማለት አይደለም። ጾም ተፈቷል ማለት ዘፈን ተፈቅዷል ማለት አይደለም። ጾም ተፈቷል ማለት ኃጢአት ተፈቅዷል ማለት ነው። ስለዚህ ይሄን 50 ቀን ሙሉ የምናከብረው እንደፈለግን ኃጢአት እንድንሰራ ሲሆን 50 ቀን ሙሉ የጌታችንን ትንሣኤ እንድናስብ ነው። የጌታችንን ትንሣኤ እንድናስብ የጌታችንን ትንሣኤ ስናስብ ግን ሞቱን መርሳት የለብንም። ሞቱን መዘንጋት የለብንም። የተከፈለልን ዋጋ ማቃለል የለብንም ማለት ነው። ብዙ ጊዜ ሲነገር ስለሰማነው ጌታ ተሰቀለ፣ ሞተ ምናምን ሲባል ስለሰማነው የጌታችንን ሞት በጣም የለመድነው ይመስለኛል። የጌታ ሞት የሚለመድ ሕማሙን ማሰብ መከራውን ማሰብ ያስፈልጋል። ያንን መዘንጋት ዋጋ ስለሚያስከፍል ማለት ነው እና ይህን በዓለ ሃምሳ የጌታችንን ትንሣኤ ስናከብር የተከፈለልን ዋጋ ሳንዘነጋ ጌታችን የተነሳው እኛ ኃጢአት እንድንሰራ ስላልሆነ ማለት ነው። በዓል አድርገን የምናከብረው ለእኛ ለኃጢአት እንድንችል ስላልሆነ ይህንን በደንብ ትኩረት ሰጥቶ አጽንኦት ሰጥቶ ራስን ከኃጢአት ከበደል እየጠበቁ በስጋው ደግሞ በንስሐ በጸሎት በመመላለስ ከንስሐ አባቶች ጋር በመመካከር
በእግዚአብሔር ሀሳብ በእግዚአብሔር ፈቃድ መኖር ያስፈልጋል እንጂ መዘናጋት አያስፈልግም የሚለው መልዕክት ለማስተላለፍ ነው። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሰን። እግዚአብሔር አምላክ ፋሲካ